አላማረኝም፣ የእሷም ነገር አላማረኝም ብሎ ነበር። እንግዲህ ሁለታቸው ምንም እንትን እንደሌላቸው እየተናገረ ዛሬ በአደባባይ ላይ ተዋረድ። ቅሌታም ነው እና ይሄ ቅሌታም ሆነ። የእውነቴን ነው፣ ይቅርታ አድርጉልኝ። በጣም ስላናደደኝ ነው የምሳደበው። አንዳንዴ ሰዎችን በምንም ብላችሁ በምንም አወጣታችሁ እንደዚህ እውነቱን መውጣቱ አይቀርም። እነዚህ ልጆች ሁለታቸው እንግዲህ እያወሩ በስልክ እስካሁን ድረስ ብዙ ነገር አውርተው ሊሆን ይችላል። ማንም ዛሬ ስለታየ ነው እንግዲህ ይሄ ሰው እሱን የሚከታተል ሰው ቀጥረዋል። እነ ልዑል ማለት ነው ዘበኛውን እንትን የሚለው እንግዲህ ከስንት ቀን በኋላ እንግዲህ ዛሬ እጅ ከፍንጅ የተያዘበት ከእሷ ጋር ደግሞ ልጁ ያጠፋው ጸጥ ብሎ ምን አለበት እዛ እሷ ጋር እንደ ወይኔ ወይኔ አስቴ ኧረ እኔማ ነው የተቃጠልኩ የእውነት እስካሁን ድረስ እንደሚገናኙ ነው የምነግራችሁ። ዛሬ እጅ ከፍንጅ ስለተያዘ ነው እንጂ ከእሷ ጋር ሞር በየጊዜው ይገናኛሉ ከሰራተኛዋ ጋር እየተደዋወሉ። እንግዲህ ዛሬ እውነት ትወጣለች ሲባል እንግዲህ እሱን ከእጅ ከፍንጅ ያዙት ማለት ነው። ብቻ ይሄ ልጅ እንደሚያወራው ከያዙት በኋላ እንግዲህ ከእሷ ጋር እንደሚያወራ የሆነ የሚቀጣጠሩበት ቦታ አለ። እዛ ቦታ ላይ እንግዲህ አሁን ላይ ሲጠየቅ በየቀኑ አይሄድም፣ በየሶስት ቀን እንደዚህ በአራት ቀን ነው ያለው። ይህ የውሸቱም ሊሆን ይችላል። እሱ በየቀኑም ሊገናኝ ይችላል። ፈጣሪ ነው የሚያውቀው። ሞር ደግሞ በፊት ሲጠየቅ ከእሷ ጋር ምንም እንደማይገናኝ ተናግሮ ዛሬ ከተያዘ በኋላ እንደሚገናኙ ከእሷ ጋር ያላቸው እንትን ሞር ደግሞ ከእሷ በላይ ሌላ ሰው እንዳለ ነው እየተናገረ ያለ። ይቺ የቤት ሰራተኛ የተባለችው ሴት ከእሷ በላይ ለአቤል ወጥመድ እንደዚህ አድርጋ እንድታዘጋጅ ያዘዛት ሰው በጣም ባለሀብት ነው ነው የሚለው እንግዲህ በጣም ባለሀብት ነው። ውጭ ሀገር መኪና ምናምን ነው እንትን የሚለው ምናምን ይላል። እንግዲህ እኔ ምንም እሱን አላቀለትም። ብቻ የሊያ አለቃ የተባለው ሰውዬ በጣም ባለሀብት እንደሆነ የሰጣቸው ብርም በጣም በተለይ ለእሷ በጣም ብዙ ብር እንደተከፈላት ነው እንግዲህ የሚናገረው። እኔ በፊትም የሆነ ነገር ከእሷ ከአቤል ጋር በፍጹም ምንም አይነት ሊያገናኛቸው አይችልም። ከአቤል ጋር ምን አይነት ጸብ ቢኖርባት ነው 9 ወር ሙሉ ቤት ውስጥ ቁጭ ብላ እንደዚህ አይነት ወጥመድ የምታዘጋጀው? ይሄ ሆን ብሎ ከእሷ በላይ ሰው አለ እያልኳችሁ ነበረ። ይሄው ዛሬ እውነቱ እንደዚህ ይሄ ዘበኛ የተባለው ሁሉንም ፍርጥጥ አድርጎ ሁሉንም ነገር ምንም ነገር እንትን ሳይል ማለት ነው። መጀመሪያም ተጠራጥሬ ነበር። ይሄው እውነቱ ወጣለት። አቤል ነፃ የሚወጣበት ሲጀመር አቤል ምንም ነገር እንዳልሰራ እኛና እኛ እናውቃለን። እሱም ራሱን ያውቃል። ግን ደግሞ አሻራ ስለተገኘበት የግዴታ እሱ ነው ተጠርጣሪ መሆን ያለበት ተብሎ እንትን ተባለ እንጂ አቤል እንደማያደርገው 100% እርግጠኛ ነበርኩኝ። ይሄ ኧረ በስመ አብ ዛሬ በጣም ደስ ብሎኛል። የእውነት ደስ ብሎኛል። ሁለታቸው ቅሌትና ወራዳዎቹ ሰራተኛውና ዘበኛው እጅ ከፍንጅ ይሄንን አሁን እነሱ ያጠፉት ምንድን ነው? ሁለታቸው ጸጥ ብሎ እያወራ ልክ ከጀርባ እየተከተለ የተቀጣጠሩበት ቦታ ሲገናኙ መያዝ ይችል ነበር ሰራተኛዋን። ግን እሱ ግን ነገሩን ያው እነ ልዑል የቀጠሩት ለዘበኛው የሚጠብቀው ልጅ ነበር። እሱ ደግሞ እሱን ተሎ ብሎ እንትን አለው እና ከዛ ነገሮቹን ሙሉ እንትን እንዲሉ አደረገ። ግን ዙሮ ዙሮ ይቺ ሴት ዛሬ የምትያዝ ይመስለኛል። ምክንያቱም እንግዲህ ይሄ ዘበኛ እንደምንም አድርገው እዛ ቦታ ነይ ብሎ እነሱ ጋር እንዳልተገናኘ አስመስሎ እንግዲህ እነሱ ያውቁበታል። እነ ልዑል ሲጀመር እንዴት አድርገው ሰውን መያዝ እንደሚችሉ በደንብ ጥበብ አላቸው። ግን ዙሮ ዙሮ የአቤል ነፃነት በጣም አሁን ላይ በየጊዜው የሚመጡ አዳዲስ መረጃዎች በየሰከንዱ የሚመጡ ነገሮች እውነት ተደብቃ አትቀርምና አቤል ነፃ የሚወጣበት ቀን እየደረሰ ነው። ይሄ ልጅ ከአንዴም 3 ጊዜ ተነግሯል፣ ተጠይቋል።
ከሱም አልፎ ደግሞ የገዛ ወንድሙ ደግሞ ተጠይቆ እንግዲህ 2 ቀን በልዑልም በአቤልም ዩቱብ ቀርቧል። አይታችሁ ከሆነ እንግዲህ ግን ምንም ነገር ከእሷ ጋር እንደማይገናኙ ከእሷ ጋር ምንም ቅርርቦሽ እንደሌላቸው ስራና ስራ ብቻ እንደሚያገናኛቸው ነበር የሚናገሩት። ያው እንግዲህ ሌባ ሲያዝ የቋጡን አውርድ ላይ ብብቷን ጣለች እንደሚባለው መቀበጣጠራቸው ይሄ የተለመደ ነው። አቤል እንዴት አይነት እድለኛ ነው የእውነት ልዑል በዚህ ስራ ገብቶበት በአቤል ጉዳይ ላይ ነገሮችን ሁሉ እንደ ቦታ እያሳዘለት ያለው ትልቁን እየተንትን ያለ እየሰራለት ያለው የእውነት ለመናገር ልዑል ነው። በጣም የልዑል ሰዎች አሁን ላይ እንደ በፊቱ የእውነት እኔ እንደውም በጣም ብዙዎቹ እየፈራው የነበረው በገንዘብ በሆነ እንዳይታለሉ መረጃ እንዳያቀብሉ ምናምን እያልኩኝ ያው ሰውነሽና ትጠራጠር ያለሽ ምክንያቱም ከዚህ በፊት ብዙ ነገሮች ስላበላሹባቸው ማለት ነው። የዛሬው ደግሞ እንግዲህ እውነትን እየተጋፈጡ ያሉ ጀግኖቻችን እንግዲህ አቤልን ነፃ ለማውጣት የሚያደርጉት የሚሄዱበት ርቀት እጅግ በጣም የሚያስመሰግን ነው። የዛሬው በጣም ይለያል። የእውነት የዘበኛውና የሰራተኛዋ ግንኙነት እየተደበቁ የሚገናኙበት እንትን ሲያጋልጣቸው እንግዲህ እነዚህ ወራዳዎች እኔ መጀመሪያም የእሷ ዘመዶች ራሱ እህት የተባሉት ራሱ እኔ ተጠራጥሬያቸዋለሁ ሲያወሩ ምንም ከእህታቸው ጋር የሆነ ግንኙነት እንደሌላቸው ምናምን ነው የሚናገሩት፣ ግን ውሸት ነው። ከእንትን ጀርባ እንደሚገናኙ ነው የማስበው። እንዴት ነው እዛ ቤት ውስጥ እንግዲህ ይቺ ሰራተኛ የተባለችው ልጅ በጣም ብዙ ብር በዚህ ስራ 9 ወር ሙሉ የለፋችበት የአቤል ቤት የቤት ሰራተኛ ሆና ገብታ የተከፈላት ብር እንደዚህ በቀላሉ ትንሽ ብር አይደለም አሉ። እንግዲህ ይሄ ሰውዬ አቤል ጋር ምን አይነት እንትን ቢሰራ ነው አቤል እንደዚህ 9 ወር ሙሉ እና ይሄ ሁሉ ብር የሚከፍለው? ምን አይነት እንዴት አይነት እኔ እንጃ። አቤል እኔ ብዙ ጊዜ አቤል ወንጀለኞችን ሲያጋልጥ ህግ ምንድን ነው ፍትህ የሚያስፈልጋቸውን ፍትህ እንትን ሲል ነው የምናየው። ግን ይህን ያክል ከባድ እንትን ወንጀል የሰሩ ሰዎች ይዞ እኔ እንጃ ብቻ አላውቅም። ያው እነሱ በጣም ብዙ ጥላት አለባቸው። ልዑልም ሆነ ሁላቸውም በዚህ ስራ የሚሰሩ ሰዎች ማንም ሰው ጥሩ ነገር የራሱን የሚፈልግ የለም እና በዚህ አጋጣሚ እኔ ዛሬ ደስ ብሎኛል። አቤላችንም ደስ ብሎታል። ልዑል ራሱ በጣም የዚህ ወራዳ ቅሌታም እንትን በጣም ያልጠበቁት ነገር ነው። ሁለታቸው ግንኙነት እንዳላቸው በፍጹም ያላሰቡት እንትን ነበር። ሲያጋልጥ እንግዲህ እንደዚህ ነው። እውነት ተደብቃ አትቀርም። አያችሁ ቢዘገያል እንጂ እውነት የፈለገው ነገር የፈለገው እንትን ቢሆን አንድ ቀን እውነት መውጣት አይቀርም እና የዚች ቅሌታም ሴት ልጅ ቅሌታም የሆነች ሴት ገና ይሄ አይደለም የሊያ ጉድ ገና ይሄ አሁን ገና እየተጀመረ ጅማሬ ነው። ሕፃን ልጅ ይዛ ነው የመጣችው አቤል ቤት። ሕፃኗ ልጅ የት እንዳለች ራሱ አይታወቅም። የማንን ልጅ ሰርቃ እንዳመጣች ምንም አይታወቅም። እንግዲህ ሊያ እህቶቿ እንደሚያወሩት ከሆነ ምንም አይነት ባል እንደሌላት ምንም ልጅ እንደሌላት ነው እየተናገሩ ያሉት። እሷ ግን የገዛ የራሴ ልጅ ብላ ነው ከባሌ ጋር ተፋትቼ የራሴ ልጅ ናት ብላ ነው እንግዲህ መጀመሪያ አቤል ጋር ስትመጣ እንግዲህ አቤል እንደተናገረው ማለት ነው። እና አሁን ላይ ደግሞ ምንም ልጅ እንደሌላት እየተናገሩ ነው። የማንን ልጅ እንዳመጣች ምንም አልታወቀም። አሁን ላይ የእሷ ጉድ እያለቀላት ወደ እስር ቤት እያመራች ነው። ሲያጋልጥ እንደዚህ ነው የእውነት። አቤት ቅሌት ወራዳ። ከሷስ ተዋት፣ እሷን ተዋት። እንደው የዘበኛው ቅሌት ግን አልገረማችሁም? አቤልን እያለቀሰ እንደዛ ጋሽዬ አንተ እንድትታሰር አልፈልግም፣ እኔ እውነቱ ተናግሬያለሁ፣ አምሽተው እንደመጡ ሌላ ሰው ጋር ከዚህ ሴት ጋር እንዳላመሹ ምናምን ቃሌን ሰጥቻለሁ እያለ እያስመሰለ አቤልን እንትን ሲለው ነበር። ከጀርባ ሆኖ ለካስ እሱም ብር ተከፍሎት ከዚህ ሰራተኛዋ ጋር እየተባበሩ እየተቀጣጠሩ ቦታ እያሳዙ እንግዲህ መረጃዎች ምናምን። አረ ጉድ! በጣም ብዙ ታሪክ አለ። በጣም ብዙ
የነዚህ የሁለቱ ታሪክ እንደዚህ በቀላሉ የሚያልቅ አይደለም። ዛሬ ውርደታቸው እንግዲህ በአደባባይ እንደዚህ ተዋርደዋል። ነገ ደግሞ ምን እንደሚሆኑ ምን እንደሚፈጠር አብረን እናያለን። እነ ልዑልንም ማድነቅ የእውነት መንፈግ ነው። በጣም 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 ጀግና ይችላሉ። ሁለቱም ይችላሉ። ልዑልም አቤልም ይችላሉ። በቃ የሚሰሩት ስራ እያንዳንዱ ሰከንድ የሚራመዱባት በሚሄዱባት ሰከንድ የሚያመጧቸው ውጤቶች በጣም የሚገርም። በዚህ በትንሽ ቀናት ውስጥ በጣም ብዙ ስለ የዚች ኤልሳ የተባለች ኤልሳ አልኩኝ ሊያ የተባለች ሴት ምን አይነት ወንጀለኛ እንደሆነች ምን አይነት ህፃናቶችን እያሰቃየች እንደሆነ እንግዲህ በጣም ብዙ ነገሮች እያየን ነው። ነገ ደግሞ ምን እንደሚፈጠር አብረን እናያለን። ዛሬ እንደዚህ ካሉ ነገ ከጀርባ ምን እንደሚሰሩ ሁለቱ አላውቅም። እሱም ሰራተኛ እሷም ሰራተኛ መስላ እሱም ዘበኛ መስሎ አለባበሳቸውን ቀይረው ኃይለኛ በጣም ወንበዴ እንደሆኑ ነው እንግዲህ እየታዩ ያሉት። እና በጣም 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 ልዑል ብቻ ሳይሆን እንግዲህ በዚህ ጉዳይ ላይ አቤል ራሱ እየሰማው ማመን ነው ያቃተው። ማለት ዘበኛው እንደዚህ አይነት ከእሷ ጋር ግንኙነት ከእሷ ጋር ስልክ እንደሚያወሩ በፍጹም ያላስበው ነገር ነው። ያው እንግዲህ ታውቃላችሁ እነዚህ ሰዎች ሆን ብለው ለአቤል የተላኩ ሰዎች ናቸው። አቤል በዋህነቱ እንግዲህ ቤቱን ከፍቶላቸው እሱ እንግዲህ ስራውን ታውቃላችሁ እየተሯሯጠ ማታ ወጥቶ አንዳንዴም የማይገባበት ሰዓት እንዳለ እየተናገረ ነበር። እና ሁሉን ነገር እየተቆጣጠሩት ያሉት እነዚህ ናቸው። እና አንዳንዴ ሰውን ማንን አምናችሁ ቤታችሁን ከፍታችሁ እንደምትሄዱ አላውቅም። የእውነት አሁን በዚች ልጅ ዙሪያ አሁን የቤት ሰራተኛ መስሎ ገብቶ እንደዚህ አይነት ወንጀል የሚሰሩ በጣም ብዙ አሉ። መልካም ሰዎች በዛም ልክ አሉ። እንግዲህ ኢትዮጵያ ውስጥ እንግዲህ አብዛኞች አንድ መጥፎ ከታየ ሁሉም መጥፎ ነው ብሎ ነው የሚያስበው ሰው። ጥሩም የሚሰሩ አሉ። ልጃቸው እንደ ልጃቸው አድርገው የሚያሳድጉ በጣም 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 ከእናት ከአባታቸው በላይ ሆነው የሚንከባከቡ በጣም ብዙ የቤት ሰራተኛ አሉ። አንዳንዱም ደግሞ በገንዘብ ተገዝቶ እንደዚህ አይነት ወንጀል ለመስራት ብቻ ሲል ቤት ውስጥ ገብቶ እድሜ ልኩን ጸጸት የማያልቅ ከሱ አልፎ ለቤተሰቦቹ ጠንቅ ይዞ የሚሄድ ብዙ ሰዎች አሉ። እንደዚህ ስግብግቦች ልክ እንደ ሊያ ማለት ነው። አሁን ሊያ የተባለች ሴት ብሩ ብቻ ነው የታያት። ከጀርባ ግን ምን ይዞባት እንደሚመጣ ይኸው ሳትበለው እሷ ምን ውስጥ እንደምትገባ ነገ ዛሬ ያዙኝ አላዙኝ እያለች እድሜዋን በሰቀቀን ነው እየጨረሰች ያለችው። እንትን ምንድን ነው አየር እንኳን ወጥታ ፀሐይ እንኳን እንትን ለማለት ተሳቃ ነው ያለችው። በሰራችው ስራ ቢቀርስ የሚያስብል ነገር ነው። ብሩን ስንቀበል ከጀርባ ምን ይዞብን እንደሚመጣ መዘዝ በፍጹም አናውቅም። አሁን ላይ ብቻ የሚታየን ፊት ለፊት ያለውን ብልጭ ልጭ የሆነ የማረንን መብላት፣ መጠጣት፣ መልበስ ይህም ብቻ ነው በብሩ የምናስበው። ከጀርባ ግን ብዙ ነገር ከሱ አልፎ ለቤተሰቦቿ ሁሉ በጣም ብዙ እንትን ነው ይዞባቸው የሚመጣው ነው። በዛሬው እንትን የልዑል ሰዎች መመስገን በጣም ያለባቸው ናቸው። በተለይ ልዑል ከሚሰሩ እንደዚህ የሚጠባበቁ በየሰከንዱ ምናምን ሰዎችን በሚሄዱበት እንቅስቃሴያቸውን እየተከታተሉ እንደዚህ መረጃ የሚያመጡ ወንድሞች የእውነት በጣም ብዙ ብዙ ልጆች መመስገን ያለባቸው ናቸው። ያው እኛ ከጀርባ ስለሆኑ ስለማናቃቸው ነው እንጂ ትልቁን ስራ እየሰሩ ያሉት እንግዲህ የሚከታተሉት ልጆች ናቸው መረጃ የሚያመጡት። እና ይሄ ወንድማችንም ዛሬ እንግዲህ ይሄ መረጃ ያመጣልን ከሰራተኛዋ እና ዘበኛው ጋር የሚያደርጉትን የሚያወሩትን የስልክ እንትን የሰማም እንግዲህ ይሄ ወንድማችን ነው። የእውነት በጣም በጣም እኔ በጣም ደስ ብሎኛል። ልዑልም አቤልም ይሄን ነገር እንትን ሲሉ በጣም ያልጠበቁት ነገር ነው። ማንም ሰው እናንተም ተመልካቾች ብትሆኑ በፍጹም አትጠብቁትም። እንደዚህ ሰራተኛዋና ዘበኛው ግንኙነት እንዳላቸው ተደብቀው እንደሚገናኙ ማንም ሰው አይጠረጥርም። እና የጠረጠረ ተመነጠረ ነው፣ የጠረጠረ ተመነጠረ ነው አባባሉን እኔ አላውቅም፣ ብቻ እንደዛ የሚባል አለ። ጉዳቸው ይሄ ነው እንግዲህ።
መጨረሻችን ምን እንደሚሆን አላውቅም። አቤቱ ከማን ጋር አብረን እንደምንበላ እንደምንጠጣ አላውቅም። የእውነት ሰውን እንዴት አድርገሽ ማመን እንዳለብሽ አላውቅም። ከባድ ነው በጣም። ይቺ ጉደኛ ይቺ ጉደኛ እሱም እሷም አሁን እነ ልዑል ያ ወንድም የተባለው የእሷ ፍቅረኛ የተባለውን እሱም መልቀቅ የለባቸውም። እነሱም ከጀርባ ምን እንደሚሰሩ ፈጣሪ ነው የሚያውቀው። ፊት ለፊት ሲመጡ በቃ ምንም ማያውቁ ምስኪን ምናምን ይመስላሉ፣ ግን ከጀርባ በጣም ብዙ ሴራ እንደሚያሴሩ ነው እንግዲህ እየተናገሩ ያሉት። እና ብዙዎቻችን እኛ እዚህ ፊት ለፊት የምናየውን ብቻ ነው የምናየው። ከጀርባ ግን የሚሰሩት ስራ እጅግ በጣም እኔ ይሄ ነው ተብሎ ራሱ የሚወራላቸው እንትን አይደለም። ብዙ ወንጀለኞች አሉ። ቀንና ሌሊት የሰውን ድካም የሰውን እንትን የሚያስቡ ቁጭ ብለው በሰብላ የሚበሉ አሉ። ለእንደዚህ አይነት ሰው ደግሞ እኔ ፈጣሪ ሆይ ትዕግስቱ ስጠኝ። ኧረ በስመ አብ። እኔ እስካሁን ስንት ወንጀለኛ ስንት አይቻለሁ። የሴት ወንበዴ እንደዚች አይነት ወንበዴ ደግሞ አይቼ አላውቅም። እስካሁን በልዑልም በማናቸውም ያለው ወንዶች ናቸው ወንበዴ ሆነው የሚሰሩ እንጂ የሰው ገንዘብ ሲያሳድዱ። የሴት ልጅ አለሌ የሆነች ሴት አሰዳቢ። ወይኔ ይቺ ልጅ ወይኔ ስታስመስል ኑራ እንደዚህ ጉድ ሰራች። ሁለታቸውም አስመሳይ፣ ዘበኛውም እሷም ጋሼ እንትን እያሉ እንደዚህ ተጫወቱበት። ባቤል እኮ የእውነት ተጫወቱበት። የስራችሁ ይስጣችሁ። ሰው የስራውን አያጣም። ሲጀመር መጨረሻችሁ ምን እንደሚሆን ታያላችሁ። 2000 መጨረሻች ምን እንደሚሆን እናያለን። አሁን ይሩጡ ይሩጡና መጨረሻቸው ከርቸሌ ነው የሚገቡት።